መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች። አንዳንድ ሰዎች አሁን መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ሆንኩ የሚሉ ሰዎች አሉ። ሰው መጽሐፍ ቅዱስን በደንብ ካወቀ እቺን ኦርቶዶክሳዊት ቤተክርስቲያን በደንብ ያውቃታል። ጌታን ብቻ ስለወደድኩኝ ጌታን ስለወደድኩኝ የት መሄድ እንዳለብኝ ምን ማድረግ እንዳለብኝ ትላንትና አዶናይ አለልኝ አባቴ ሰበርና አዲስ ሆነ መረጃ ተመልሼ መጣሁኝ። እንግዲህ መነጋገሪያ እየሆነ ያለው አሁንም የዘርፌ ከበደ ነገር ነው። በጣም ብዙዎችን አስደንግጣለች፣ በጣም ብዙዎችን አስቆጥታለች። መምህራችን ዲያቆን ሄኖክ ኃይሌ እሷ የተናገረችውን ቃል አስመልክቶ ምን አይነት ነገር ተናገረ ከአንደበቱም ማስመለከታችሁን የሚሆነው በጣም ብዙዎቻችሁ ትገረሙበታላችሁ። እስቲ ከዚህ ቪዲዮ እንጀምር። ዘርፌ ከዚህ ቤተክርስቲያን ሳትወጣ እንግዲህ እንደዚህ ስታገለግል ሞገሷ ይህንን ይመስላልና እስቲ ከዚህ ቪዲዮ እንጀምር። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔር ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ፣ የመላእክት ጥበቃም ከናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ቅዱሳን የቴ ክብረ ቅዱሳን ክብረ ቅዱሳን የቴ ክብረ ቅዱሳን ሙዳዬ መናገሩ ሙዳዬ መናገሩ ሙዳዬ መናገሩ ሙዳዬ መና የቅዱሳኑ ክብርነሽና እንሰጥሻለን እኔ ምስጋና የወለድሽልን የሕይወት መና ዝናብ ያለብሽ ይህንን ኢንተርቪው ካደረገች በኋላ ከዚህ ከቃለ ምልልሷ በኋላ እንግዲህ በጣም ብዙ መረጃዎች ሲወጡ ነበረ። በአንድ ስሙን አላስታውሰውም ብቻ በአንድ ክልል ውስጥ ቤተክርስቲያን ውስጥ እያለች አገልግለው ነበርና በዛሽ ቤተክርስቲያን ውስጥ የሰሩት በጣም ነውረኛ ተግባር እንደነበረ ሰሞኑን በጣም እየተናገረ ነው ያለውና ምናልባት የቤተክርስቲያኗን ስም ካገኘሁት ድጋሚ ቪዲዮ የሚሰራላችሁ ነው የሚሆነው። ለማንኛውም ይህንን ኢንተርቪው ከተናገረች በኋላ በጣም ብዙዎች ተቆጥተዋል። የድሮ አገልግሎቷን በዚህ ደረጃ ልክ እየወጣ ነው የሚገኘውና እውነት ከዚህ እንዴት ለመውጣት አስቻላት? ዋናው ሁሉ ተጠያቂ የሚያደርገው እንግዲህ ሰንበት ትምህርት ቤት ሳትማር ዘላ መዝሙር ማውጣቷ አሁን ላለችበት ሁኔታ አድርሷታል እያሉ ነው የሚገኙትና ዮኒ ማኛ እንግዲህ ምንም አንደበቱ የማይታመን ቢሆንም ዘርፌን አስመልክቶ የተናገረው ነገር በጣም ብዙዎችን ያሳቀና ያዝናና ነገር ነው። እስቲ ምን ብሎ ነበር ላስመልከታችሁ። ቤተክርስቲያን ገፊ አይደለችም። ያንቺ ቀድማያትም ገፊ ናት ብለዋል አቡነ ገብርኤል ማለት ነው። ቤቱ ገፊ ነው ሲሉ ነበረ። አይደለም፣ ቤቱ ገፊ አይደለም፣ አቃፊ ነው እንዴ! ቤቱ አቃፊ ባይሆንማ ኖሮ የቤተ ክርስቲያንን ስም አጠልሽተው ቤተ ክርስቲያን ያልሆነችውን ነች ብለው ሰብከው ጥንብርኩሷን አውጥተው የላትም እንጂ ጥንብርኩስ ይሄን ሁሉ ነገር ተናግረው በኋላ ሲመለሱ ሁለት እጇን ዘርግታ አቅፋ የተቀበለቻቸው ጓደኞች እዝራን፣ ሐዋዝን፣ መጋቢ ብሎ ያይመረን ስንቱን ልጥራልሽ? ስንቱን ልጥራ? ስንቱን ዘማሪ፣ ስንቱን ሰባኪ የነበረ ወደ ኑፋቄ፣ ወደ ጥርጣሬ፣ ወደ ክህደት ሄዶ ሲመለስ አቅፋኮ የተቀበለችው ቤተክርስቲያን ገፊ ሳትሆን አቃፊ ስለሆነች ነው። አሁንም እንደዚሁ ናት። ይቀጥላል። ነገ አሁን ዛሬ አንቺ የኔ ኢንተርቪው ሰጠሽ፣ ነገ በንሳ ብትመለሽ አቃፊ ናት፣ ገፊ አይደለችም። ትቀበልሻለች። ሞታ ነበር ልጄ ሕያው ሆነች፣ ጠፍታ ነበር ተገኘች ብላ ትቀበልሻለች። ይሄ ቀን ደግሞ ሩቅ አይደለም። እውነት ሲገባሽ ትመጫለሽ። ሕያው እግዚአብሔር ምስክሬ ነው፣ ትመጫለሽ። ካንቺ በተሻለ መልኩ ይሰብኩ የነበሩ፣ ካንቺ በተሻለ መልኩ ቤተክርስቲያንን ያገለግሉ የነበሩ መስሏቸው በጥርጣሬ በክደት በኑፋቄ ተጠልፈው ወጥተው በኋላ እውነቱ ሲገባቸው ሲመለሱ ያኔ እያለቀሱ ለቤተክርስቲያን መስክረዋል። እኔ ጌታን ብቻ ስለወደድኩኝ ጌታን ስለወደድኩኝ የት መሄድ እንዳለብኝ ምን ማድረግ እንዳለብኝ እማውቀው አንድ ነገር ብቻ ነው። እሱም ኢየሱስን ነው። በቃ ጠራዋለሁ። አብራት ታለቅሳለች። ደግሞ ጀለሷ ኢየሱስ ልዘምር ከማለት ውጭ ለምን አልሞት? ለምን አይዘከዝኩኝም? በቃ ለኔ ክብሬ ነው። አሁን አልቅሳ ትሸቅል። ጌታ ኢየሱስን ብቻ
ብቻ ላምልክ ስላልኳቸው ኦርቶዶክስ ሌላ ምንድነው የምታመልኪው? ንገሩኝ እስቲ ኦርቶዶክሶች ሌላ የምታመልኩት አለ እንዴ? እኔ የማላውቀው አለ አምልኮ ሌላ አለ ኦርቶዶክስ ጋር? አምልኮ ለጌታ ነው። አምልኮ ስላሴ ነው። አምልኮ ሌላ ቦታ እኔ ክርስቶስ መንገድ ላይ ሲያዩኝ ይተፉብኛል። ተበላበት ሃይዌይ ላይ ማለት ነው። አሁን ውጪ በቃ ይለኛል። ታውቂያለሽ፣ በጣም እታገላለሁ፣ እጮሃለሁ። ጌታ ኢየሱስ እርዳኝ እላለሁ። በቃ ኢየሱስ አድነኝ። በጣም በቃ የሆነ ጨለማ መጥቶ ይከበኛል። ራሴን በቃ ጠላሁ። አንድ ጊዜም ደግሞ እንደዚሁ ቤት ሆኜ በቃ መስታወቱን ነቅለሽ ኤላሽ ላይ ምንም አጠቅሚም ነው በቃ የሚለኝ ሰይጣን። በዚህ ደግሞ የሚታይ እጅ አለ እንዳልኩሽ፣ ምድረ በዳ ላይ ብቻዬን ወዴት መሄድ እንዳለብኝ አላውቅም፣ ምን ማድረግ እንዳለብኝ አላውቅም። እማውቀው አንድ ነገር ብቻ ነው፣ እሱም ኢየሱስን ነው በቃ። ያኛው በጋሻው ነደደች፣ ካሴቴን ስላቃጠሉ ሻሸመኔ ነደደች፣ ኦርቶዶክስ ነደደች ብሎ አንጀቴ ቅቤ ጠጣ ብሎ አረመኔነቱን አሳየ። ያቺን ነገር አቧራ ለማንሳት አሁን መጣሽና እኔ ኦርቶዶክስ ነው እንዴ ገለቴ ነው አለቀሽ ነው። ሰዓቱን አላወቅሽም። እንደውን ይማኛል ያራድዬ ልጅ ይባንድናል። ከ5 ዓመት በኋላ መጣሽ ተተፋብሽ። አሁንስ ለምን አይተፉብሽ? ወደዚህ ድሮ ከተፉብሽ አሁንስ ለምን አይተፉብሽ? ከመኪና ወጥተሽ 75 ማይል እየሄዳለች የሰማሁት ደግሞ 9 ዓመት ሆኗታል ጭራሽ። ፕላስ አይተህ ከሆነ አንተውን ባንንክ ምን ባንንክ መሰለ ኦርቶዶክስ ልክ ኢየሱስ ክርስቶስ ትጋርዳለች። ስለ ዮኒ ማኛ እንግዲህ ብዙ ማውራት አንችልም፣ ምክንያቱም እሱ በአንድ ቦታ ላይ የማይረጋ እንደሆነ በጣም ብዙዎቻችሁ የምታውቁት ነው ብዬ አስባለሁና የዮኒ ማኛንም ንግግር እንግዲህ እንደመልስ አድርገን አንናገርም። ነገር ግን የተናገረው ነገር ስላዝናነኝ ወደ እናንተ አቅርቤዋለሁኝና በዚህ ደረጃ ልክ ግን በአውደ ምሕረት ላይ እንደዚህ በቃ መጽይፍ ቃል ነው ስትናገር የነበረውና ይተፋብኛል ምን ኢየሱስ ስላልኩኝ ብቻ ነው ሁሉ ነገር ይደርስብኛል ስትናገር ነበርና በጣም የሚያሳዝን ቃል ነው አንድ በቷ ሲወጣ የነበረው። ለማንኛውም እግዚአብሔር አምላክ አሁንም ወደ ቀድሞ መልስሽ ከማለች ምን እናገረው ነገር የለም። ህዝበ ክርስቲያኑ እንግዲህ እሷን የተናገረችውን ነገር ሰምተው በጣም ብዙዎች ያዘኑ የተቆጡም አሉና እስቲ የክርስቲያኑን ተቃውሞ ላስመልክታችሁ። አዎ ማርያምን በጣም ይከፋናል። ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ማርያምን መናፍቃን አካውንት ሊያዘጉት እንደምትመለከቱት ከጫፍ ደርሷል። ብዙ ቪዲዮዎችንም እያስጠፉብኝ ነውና ይሄንንም ቪዲዮ እንዳያስጠፉት 40-50 ጊዜ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለብዙ ሺዎች አድርሱ። ኢየሱስ ጌታዬ አምላኬ ብሎ መጻፍ ካቃተ ቪዲዮውን አሳልፈው። ይሄንን ስም ግን ስትሰሙ ደስ የሚላችሁ ግን ኮሜንቱን በዚህ ታላቅ ስም አጥለቅልቁ። እውነት ነው ኢየሱስ ብላችሁ ስትጠሩ ስንሰማ ያመናል። ምክንያቱም ኢየሱስ የሚለውን ስም እንደ ተራ ስም አንጠልጥላችሁ ስትጠሩት ስንሰማ ያመናል። ምክንያቱም እኛ የምንጠራው ኢየሱስ የክህደት ካባን የለበሰችው ዓለም ከምትጠራው ፈጽሞ የተለየ ኢየሱስ ነው። በሉ የእናንተ ኢየሱስ ማን ነው የምትሉ ልብ ብላችሁ ስሙኝ። እኛ የምናመልከው ኢየሱስ አስቀድሞ አዳም በኃጢአትና በበደሉ በወደቀ ጊዜ ሰው ሆኖ እንደሚያድነው ቃል ኪዳን የገባለትን ነው። እኛ የምናመልከው ኢየሱስ በሞት ባህር ውስጥ ተጥለን በነበርንበት ሰዓት በደሙ ፈሳሽነት የተቤዠ ነው። እኛ የምናመልከው ኢየሱስ ቅድም ያለ እናት ከእግዚአብሔር አብ የተወለደውን ነው። እኛ የምናመልከው ኢየሱስ ዓለምን ያድን ዘንድ ከእናታችን ከቅድስት ድንግል ማርያም ያለ አባት በመንፈስ ቅዱስ ግብር የተወለደውን ነው። እኛ የምናመልከው ኢየሱስ በደሙ ፈሳሽነት የጨለመችውን ዓለም ያበራውን ነው። እኛ የምናመልከው ኢየሱስ በሞቱ ሞታችንን የሻረውን ነው። ታዲያ እኛ ኢየሱስን ስንጠራው እንዲህ እያልን እንጠራዋለን። አምላክ አማልክት ወእግዚአ ጋይስ ወንጉሠ ነገሥት አምላክ አንተ እንዲህ ማለት ነው። የአማልክት አምላክ የኃያላን ኃያል የክቡራን ክቡር የቅዱሳን ቅዱስ አንተ ነህ እያልን እንጠራዋለን። የሥጋም የነፍስም ፈጣሪ አንተ ነህ ብለን እንጠራዋለን። እንዲህ ብላችሁ አትጠሩትምና አንጠልጥላችሁ ስሙን ስትጠሩት እግዚአብሔር ምስክሬ ነው ያመናል፣ ይከፋናል። ናታኔም ወንድማችሁ ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰቡን ሰናይ ምሽት ሰላም።
ምን አመጣው አንቺ የትም ተወለጅኛ ምን አገባን ስለ አንቺ መወለድኛ እኛ እኮ ስትዘምሪ እኮ ስታገለጊ እኛ የምናየው መዝሙሩን ስንኙን ኦርቶዶክስ አይሆንሽ እንጂ ከዛ ውጪ እኛ ምን አገባን ከማይጠፋው ዘር እኮ ነው የተወለድሽው እኮ ዘርፌ በ80 ቀንሽ እኮ ስትጠመቂ እኮ የስጋ ልደት እኮ ቆርጠሽ ተረሻል የስጋ ልደት እኮ የለንም እኮ ከማይጠፋው ዘር ተወልደን ከክርስቶስ ተወልደን ወደ ታች ወደ ዘር ኖረን እና ከዚህ መጣ አያስፈልግም በቃ የተወለድነው ከማይጠፋው ዘር ከክርስቶስ ነው በቃ አለቀ ሁላችን ዘራችን ምንድነው ክርስቲያን ሀገራችን የት ነው በሰማይ ዜግነታችንስ ክርስቶሳዊ አለቀ መብላችን ስጋው ደግሞ የአማራ የኦሮሞ የትግሬ የሚባል ባህላዊ ምግብ አይደለም ምግባችን ሰማይ በቃ ማን ነው እሱ ስጋው ደግሞ ሀገራችንስ በሰማይ ዜግነታችን ተቀየረ ሰማያዊ ነው ሀገራችንም ቦታው በሰማይ ነው አሜሪካ አይደለችም ልክ ስጋው ደግሞ ተቀበለን ንስሐ ገብተን ስጋው ደግሞ እየተቀበልን ነው የመንግስታት ቪዛ አመት ያተመታን ተያዘልን ማለት ነው በቃ ተመታ ቪዛችን አሁን የመንግስት ዜጎች ልጅነት ስልጣን አለ እና ምናልባት እቺ ቀመር እየተቀመረ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት መሞከር ተገቢ አይደለም እና ምናልባት በውጭ ያሉትን የታድሶ መናፍቃንን አብሮ ለማበር ጉልበት ለመስጠት የኛ ሰው ማጥማምን በማለት ይሰራ ምንም አይነት ድራማ ሊኖር አይገባም ስለዚህ ኤርትራውያን የሆናችሁ ኦርቶዶክሳውያን የተዋሕዶ ልጆች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ትምህርት አስተምሯን ዶግማዋን ስርዓቷን ጠብቆ መኖር አብይ ጾም መጾም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷን አስተምሯን ጠብቆ ማስጠብቆ መኖር መጾም መጸለይ ስጋው ደግሞ የተቀበሉ በንስሐ መኖር አለቀ እንግዲህ ምዕመናን በዚህ ደረጃ ልክ ተጨንቀዋል ምክንያቱም የተነገረው ነገር ሐሰት ፍጹም ከሆነ የራቀ ነገር ስለተናገረች ነው በጣም ብዙዎቹ ልባቸው የተከፋባቸውና በዚህ ደረጃ ልክ ደግሞ ስለ ቤተ ክርስቲያን ገፊ ነች እስከማለት ደርሳለችና እንጃ በየትኛው ኮንፊደንስ በዚህ ደረጃ ልክ እንደሚናገሩ አላውቅም ለመሰላችሁ ከዓለም ልክ እንደወጣሽ ከዘፋኝነት እኔ በማውቀው ደረጃ ከዓለም እንደወጣች የተቀበለቻት ቤተ ክርስቲያን ነበረች እውነቱን ለመናገርና ያንን ላደረገችላት ቤተ ክርስቲያን ግን አሁን በዚህ ደረጃ ልክ ወርቅ ላበደረ ምንድነው ጠጠር ይመለሳል የሚባል አባባል አለና ለቤተ ክርስቲያን እንደዚህ አይነት ሆናበታለች ብቻ መምህራችን ዲያቆን ሄኖክ ኃይሌ በጣም ያሳዝንና በጣም የሳቅንበት የተናገረችው ቃል እንግዲህ መጽሐፍ ቅዱስን ሳገላብጥ መዳን በማንም የለም እንድንበዛ እንደተሰጠን ከሰማይ የተሰጠን ሰብ ኢየሱስ ክርስቶስ ይሄንን ቃል አይቼ ፕሮቴስታንት ሆንኩኝ በቃ የኔ ህይወት የተለወጠው በዚህ ጥቅስ ነው እያለች ትናገር ነበርና የብዙዎቻችን ህይወት መበላሻ መዳኛም የሚሆነው እንግዲህ ከመጽሐፍ ቅዱስ የምናወጣቸው አንዳንድ ቃላቶች በጣም ዋጋ ያስከፍሉናል እሷ ላለችበት ህይወት እንግዲህ አሁን ላለችበት ሁኔታ ያስከፈላት ይሄ ቃል ነውና ዝም ብላ አነበበች ሄደች ይህንን አስመልክቶ ዲያቆን ሄኖክ ኃይሌ በጣም ግሩም የሆነ መልስ አስቀምጦላታል እናድምጥ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃል ነው ያንንም የእግዚአብሔር ቃል ሳነብ ነውና አንድ ጥቅስ ነው ያነበብኩት ያ ጥቅስ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል እቺ የመጽሐፍ ቅዱስ ጥቅስ ናት እኔ ውስጥ ልዩነት ያመጣችሁ ማለት ነው ሰው መጽሐፍ ቅዱስን በደንብ ካወቀ እቺን ኦርቶዶክሳዊት ቤተክርስቲያን በደንብ ያውቃታል አንዳንድ ሰዎች አሁን መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ሆንኩ የሚሉ ሰዎች አሉ መጽሐፍ ቅዱስ አንድ ሰው መጽሐፍ ቅዱስ ማንበብ ሲጀምር ልክ ነው መጽሐፍ ቅዱስ ማንበብ ሲጀምር ፕሮቴስታንት ይሆናል አንብቦ ሲጨርስ ኦርቶዶክስ ይሆናል ከጨረሰው ማለት ነው መምህራችን ዲያቆን ሄኖክ ኃይሌ ቃለ ሕይወት ያሰማልን ስለዚህ መጽሐፍ ቅዱስን ከማንበባችንና ከመተርጎማችን በፊት የተፈቀደላቸውና ስልጣን የተሰጣቸው አሉ የቤተ ክርስቲያን መምህራኖች ሊቃውንቶች አሉና አባቶቻችን ባስቀመጡልን ደረጃ ልክ የምንሄድ እንጂ ድንገት እያነሳን የምንለወጥ የራሳችንን ትርጉም የምንሰጥ አይደለምና ቅዱስ ጴጥሮስን በመልእክቱ እንግዲህ ይህንን መጽሐፍ ማንም ለገዛ ፍላጎቱ እንዳይፈታው ማስጠንቀቂያ ሰጥቷል ስለዚህ ሐዋርያቶች አባቶቻችን ባስቀመጡልን መንገድ ብቻ የምንሄድ ነው የሚሆነው መምህራችን ዲያቆን ሄኖክ ኃይሌ ስላስቀመጠው ምላሽ በእውነት የምናመሰግን ነው የሚሆነው ወደ ቀጣይ ርዕሳችን ስንመለስ እንግዲህ ገብረ ዮሐንስ ገብረ ጻድቅን አስመልክቶ ትልቅ ቻሌንጅ እንደሚጀምር ሰምታችኋል ብዬ አስባለሁኝ እስቲ የኢትዮጵያን ሕዝብ እየፈተነው ነው ያለው አዶናይ ይህንን ወንድማችን እናድምጥ ትላንትና አዶናይ የዘማሪ ገብረ ዮሐንስ ገብረ ጻድቅን ቻሌንጅ እናስጀምር መኪና ከነሹፌሩ
የሚል ነገር ቻሌንጅ ለማስጀመር እንቅስቃሴ ጀምሯል። ይሄ ልጅ አዶናይ በነገራችን ላይ ማለት ነው የኢትዮጵያን ሕዝብ ቻሌንጅ እያደረገው ነው ያለው። ምን አይነት የተሳሳተ መንገድ ላይ እንዳለን እንደ ሕዝብ ማለት ነው እንደ ሕዝብ ጀግኖችን መፍጠር እንዳቃተን ምልክት ሆኖ እያሳየን ነው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በነገራችን ላይ ኦርቶዶክስ ቤተክርስቲያን ዘማሪ ነው። ኦርቶዶክስ ቤተክርስቲያን በነገራችን ላይ ተከታዩዋ ከ50 እስከ 70 ሚሊዮን ይገመታል። ይሄን ያህል ትልቅ ምናልባት እኮ ይሄ የህዝብ ብዛት የተለያዩ አፍሪካ ሀገሮች ብንሄድ እኮ 10 አፍሪካ ሀገር መሆን ይችላል። ይሄን ያህል ህዝብ ያለው እምነት ዘማሪ ይሄ ዘማሪ መኪና የለውም። አስቡት እንደው ዝም ብዬ በለውሳ ዝም ብዬ ስጠይቅ ጎግል ላይ ሰርች ሳደርግ ከ150 ያላነሰ መዝሙር ሰርቷል። አብዛኞቹ መዝሙሮች በሚባሉ ደረጃ በሁሉም ቤት ተሰሚነት አላቸው፣ ይደመጣሉ። ይሄንን የሚያክል ተጽዕኖ የሚፈጥር ዘማሪ በእግሩ ነው የሚሄደው። ላውም አይነ ስውር ሆኖ ማለት ይሄን ቤትም የለው ይሆናል። አስቡ ምን አይነት ሰዎችን እያነገስ ምን አይነት ሰዎችን ቀብረን እንደምንኖር ተመልከቱ። እርግጠኛ ነኝ ይሄ ልጅ የሚሰራቸው መዝሙሮች አይደለም በኦርቶዶክሶች ብቻ አይደለም በሌሎች እምነቶች ባሉ ሰዎችም ሊሰሙ የሚችሉ ናቸው። ይሄንን የሚያክል ትልቅ ሰው ይሄንን የሚያክል ጀግና በእግሩ እንዲሄድ አድርገን እነማንን መኪና ውስጥ እንዳስገባን እንመልከት እስቲ። ራሳችንን እንታዘብ። ተምሬ ነው የሚሰሩ ሰዎችን እንሰርቃቸዋለን፣ ለማይሰሩት ወስደን እንሰጣለን። ይሄን ልጅ እኮ ካሴቱን መግዛት ብንችል ሲዲዎቹን መግዛት ብንችል ዛሬ የሚኖረውን ኑሮ አይኖርም። ዩቲዩብ ላይ ሄጄ አየሁት ያለውን ተከታይ ብዛት የሱን ፔጅ ማለት ነው 49000 150 መዝሙሮችን የዘመረ ሰው ዝም ብሎ ራንደም ነው በነገራችን ላይ ከዚህ የበለጠ ሊሆን ይችላል። እና የተለያየ አገልግሎት ላይ መገኘት የሚችልን ሰው እድሜ ልኩን ለዚህ ለሃይማኖቱ ዲቮት ያደረገ ሰው እኛም አንከተልም። ግን አንዲት ሴት ማለት ነው ሰው እርቃኗን ወጣ እንዲህ ስለደነሰች እሷን እንከተላለን። በሚሊዮን ሰዎች ይከተላሉ። እርስ በርስ የተሰዳደቡ ሰዎች ማለት ነው ትዳራቸውን በ6 ወር ውስጥ ፈተው የመጡ ሰዎችን የሆነ ኮንስፓይረሲ ቲዮሪ ስላለ በአንድ ግር ብለን 300,000 ሰው 400,000 ሰው እንከተል። ምን ነካል? ከዚህ እንማር። ለማንኛውም አዶናይ ይዘው የመጣው ቻሌንጅ እንደ ህዝብ ማለት ነው እንድንነቃና አደረገ። አሁን ታንኪዩ ለዚህ ነው በነገራችን ላይ ይሄንን ልጅ የማየው ሂል እንድናደርግ ነው እንደ ማህበረሰብ ሂል እንድናደርግ የሆነ ፖይንት ነው እያሳየን ያለው። ዛሬ ለዘማሪ ገብረ ዮሐንስ የተደረገውን ነገር አይደለም ማየት ያለባችሁ፣ ሊደረግ የታሰበውን ነገር ማድረግ አይደለም ያስባችሁት። እንዴ አጠገብ ያሉ ሌጀንዶች እንዴት እየኖሩ ነው? ለምንድን ነው እንዲህ አይነት ኑሮ ለነሱ የሚገባው? ለጸሐፊዎች፣ ለደራሲዎች፣ ለኢንጂነሮች፣ ለዶክተሮች ትልልቅ የሆኑ ስራዎችን ለሚሰሩ ሰዎች ለምንድን ነው ባሉ ማንስተው? አንድ እኮ ማለት ነው ጂኒየስ የሆነ ኢንጂነር የሆነ ቢሮ ውስጥ ብትገቡ ሁሉንም ቢት የሚያደርገው ማለት ነው ስራ አጥ ነው። እሱን በጥቅል ብሎት ምናምን ነገር ተገፍቶ ነው ማለት አሳፋሪ ነው። አሳፋሪ አንድ ሌባ ደግሞ ማለት ነው አጭበርባሪ በቃ በስልጣን እየተከመረለት አናት ላይ ወጥቶ ይዘውራል። እሱ የፈጠራት ሀገር ነች ኢትዮጵያ የምትቀጥለው ማለት ነው። ቢያንስ በዚህ በብልጽግናው ዘመን ውስጥ ይሄ ነገር ለአንዴ ለመጨረሻ ጊዜ መሰበር አለበት። ሰዎች በስራቸው ልክ ተመዝነው የሚገባቸውን ኑሮ መኖር አለባቸው። ሌቦች፣ አጭበርባሪዎች ማለት ነው ከእንግዲህ በኋላ ይብቃችሁ ሊባሉ ይገባል ባይ እኔ ያ ነው የታየኝ። አመሰግናለሁ። እንግዲህ ብዙዎቹ በጉጉት እየጠበቁት ያሉት ቻሌንጅ የገብረ ዮሐንስን ነው። እስካሁን ምንም አዲስ ነገር የለም። ምናልባት ይሄ ቻሌንጅ እንዳሰብነው ባይሳካ ስንት ሚሊዮን ተከታይ ያላት ቤተክርስቲያን ነች እና ሁላችንም አዋተን ራሱ ብንገዛ እውነት የሚጎልብን ይመስለኛል ብዬ አላስብም፣ ስለሚገባው ማለት ነው። እስቲ ሐሳባችሁን ኮሜንት ላይ አስቀምጡ። መምህራችን ዶክተር ዘበነ ለማ ስለ ተስተው ሳሙኤል ምን ብለው ተናግረው ነበር? ሰሞኑን ፍጹም እንኳን የተናገራቸውን ቤተክርስቲያን የተሳደበበትን ቪዲዮ እንኳን አይተው እንደማያውቁ ተናግረዋልና እሳቸውን እናድምጣችሁ። መከራከር እችላለሁ ብሎ የተነሳ
ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን ይመልክ እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በአገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባው። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናው። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ ይሄ ማውራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። በረ ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። ከዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጡንኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጥነኛል ማለቱም ጥሩ ነው። ይመጥነኛል እኔ ነኝ የምመጥነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ለራሱ ያስብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ ለምን ወንጌል አይሰበክም ብለው ወጣው ወንጌል አንድ ቀን ሰብከው ያውቃሉ? በፍጹም ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብከው አያውቁም። እዚህ ወንጌል እንዳሰቡት አሉ። እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁሉ ቀን ስድብ፣ ሁሉ ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰማ እና ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት፣ በረከት ይበዛል። መምህራችን ቃለ ሕይወት ያሰማልን። እንግዲህ እኛ ነን እንደዚህ አይነት ቪዲዮዎችን እያየን የምንረበሸውና መምህራኖቻችን በቃ መሰረታቸውን ስለሚያውቁት ንቀው ነው የሚተዋቸው እንጂ በዚህ ደረጃች ትኩረት አይሰጧቸውም። ቀጣይ በአዲስ ቪዲዮ እስካገኛችሁ ድረስ ቸር እንቆይ።